ጌታ ቃል እንሄዳለን። ትንቢተ ሚክያስ ምዕራፍ 2 አውጥተን እናነባለን። እግዚአብሔር የተባረከ ይሁን። በጌታ ስም አነባዋለሁኝ። 12 እና 13 ዋናው 13 ነው፣ ግን 12 እና 13ን አነባለሁ። ያዕቆብ ሆይ ሁለንተናህን ፈጽሞ እሰበስባለሁ፣ የእስራኤልንም ቅሬታ ፈጽሞ አከማቻለሁ። እንደ ቦሶራ በጎችና እንደ መንጋ በማሰማሪያቸው ውስጥ በአንድነት አኖራቸዋለሁ። ከሰው ብዛት የተነሳ ድምፃቸውን ያሰማሉ። ቁጥር 13 ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል። በእርሱም በኩል ወጥተዋል፣ ንጉሣቸውም በፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው ይላል። እግዚአብሔር የተባረከ ይሁን። ጌታ መልካም ነው። ዛሬ የምናየው ሰብሮ ስለ መውጣት የሚል ሐሳብ ነው እና የእግዚአብሔር ስም የጌታችንም የኢየሱስ ክርስቶስ ስም እዚህ ስፍራ ላይ ስናየው ሰባሪው በፊታቸው ወጥቷል። እየሰበረላቸው በፊታቸው ያለውን ከባድ ነገር እያነሳላቸው እየፈታላቸው፣ በቃ ጌታችን እየቀደመላቸው በቃ በፊታቸው ወጥቷል። እነርሱም ደግሞ ሰብረው እነርሱም ደግሞ አብረው ሰብረው እነርሱም ደግሞ ወጥተዋል ነው የሚለን። ክብር ለኢየሱስ ይሁን። በሌላ አባባል አንድ መንፈሳዊ አባባል አለ። ብዙ አባቶቻችን ሁላችን የምንጠቀምበት ቃል ብሬክ ስሩ የሚባል ነገር አለ። መስበር፣ ሰብሮ መውጣት የሚባል መንፈሳዊ ቃል አለ። ስለሱ ነው ትንሽ የምንነጋገረው። ሰፊ ነው፣ ግን ኮንደንስ አድርገን ዛሬ በቃ ሰብሮ ስለ መውጣት ነው እዚህ ላይ የሚናገረውና የእግዚአብሔር ቃል በአጠቃላይ በብሉይም በአዲስም ላይ የምናየው እግዚአብሔር ሁልጊዜ ስራው ምንም ነገር በቃ አይቻልም የሚባለው ነገር፣ ከባድ የሚባለውን ነገር እግዚአብሔር ስንፈልገውና ስንጠራው ሰብሮ ማሳለፍ ነው። አሜን። እግዚአብሔር ይህንን ነው የሚያደርገው እና እዚህ ላይ ሰባሪው በፊታቸው ወጥቷል፣ እነሱም ደግሞ ሰብረው ይወጣሉ እና ይሄ ሰብሮ መውጣት የሚለው የእግዚአብሔር ቃል የምናየው በጣም አስገራሚ የሆነ ነገር በሕይወታችን እግዚአብሔር ሲያደርግ ነው። በቃ ሽፍት ሲያደርግ እግዚአብሔር በድንገቱን በፕሮሰስ ብቻ በራሱ ጊዜና በራሱ ሰዓት ወደ ሰው ሲመጣ ማለት ነው፣ ወደ ሕይወታችን ሲመጣ ማለት ነው እና እግዚአብሔር ያን ጊዜ የሆነ አስደናቂ ነገር በሕይወታችን ሀፕን ያደርጋል። ክብር ለኢየሱስ ይሁን። ከማን የተነሳ ነው? ይሄ እግዚአብሔር በፊታቸው ከፊታቸው እየቀደመ አንድም እረኛ ነው ይላል፣ ሁለተኛም ንጉሥ ነው ይላል። ይህን እረኛና ንጉሳቸው እሱ እየቀደመ አንዳንድ መሰናክሎቻቸውን እየመታ የተቸገሩበትን ነገር በሙሉ እየጣለላቸው ከፊታቸው ያልፋል። እነሱም ደግሞ ከአምላካቸው ጋር ወደፊት አልፈው ይሄዳሉ ይላል። በሌላ መንገድ የጸሎት መልስ ማለት ነው። ክብር ለኢየሱስ ይሁን እና ይሄ መንፈሳዊ ብሬክስሩ ስንለው ወይ መስበር የሚለውን ነገር በዓለማዊም ዘንድ በጣም የተለመደ ነው። በጣም የተለመደ ነገር ነው እና ሁሉም በአሜሪካ ውስጥ ያሉትን ካምፓኒዎች፣ በሌሎችም አገሮች ያሉ ካምፓኒዎች በጣም ሪሰርች አላቸው። በጣም ሰፊ ሪሰርች ነው ያላቸው፣ ያደርጋሉ። ዝም ብለው የሚመራመሩ ሰዎች አሉ እና የሚመራመሩበት ዋና ምክንያት ማለት በቃ ብዙ ወጪ ነው የሚወጣው ለሪሰርች። ሪሰርች እዚህ ሀገርም ሌላም አገር ያደጉ አገሮች ላይ ከፍተኛ የሆነ የምርምር ስራ ይሰራል፣ በሁሉም ፊልድ ማለት ነው። እና ያንን የምርመራ ውጤት ነው ሌሎች ካምፓኒዎች ደግሞ ማኒፋክቸር የሚያደርጉት
የሚሰሩት እና ያንን በተገኘው ነገር ግኝት ማለት ነው። እና ለምንድን ነው ምርምር የሚያደርጉት? አዲስ ነገር፣ የሰዎችን አቅጣጫ የሚቀይር ነገር፣ ያንን ነገር ለማግኘት ከባድ የሆነ ምርምር ይደረጋል። እና ያንን ነገር ሲያልቅ በቃ ሰዎች ይገለገሉበታል። እስካሁን ይሄ ፎን አያችሁ አይደለም? ይሄ የነ ስቲቭ ጃብስ የአፕል ከፍተኛ የሆነ የስማርትፎን ማለት የሰውን ህይወት የሁላችንም የሰዎች ልጆች ሁሉ በኮሙኒኬሽን ደረጃ የቀየረ ግኝት ነው። ብሬክስሩ ነው። በምርምር የተገኘ ብሬክስሩ ነው። ክብር ለጌታ አይደል? አሁን በቃም እንትን እያለ እንዲያም ኮምፒውተር እስከማያስፈልግ ድረስ ይህን ነገር ብለው አሳጥረው ሁሉ ነገር አድርገው ከዛ ደግሞ ተመልከቱ። በባንኪንግ አቅጣጫ አለ፣ በኮሙኒኬሽን በስልክ ንግግር አለ፣ በዩቱብ አለ። ሁሉንም አካተው እዚህ ጋር ለማስቀመጥ ሰዎች ሌት ተቀን ስፔሻል የተባሉ ሰዎች ኢንጂነሮች ተሰብስበው ነው የሚሰሩት። እና የቴክኖሎጂ ዛሬም በጣም በየቀኑ አለ። አሁን እነ ኤሎን ማስክ የሚያመጡት እነ ኢንቪዲያ የሚባሉ የሚያመጡት ነገር በሙሉ ሁሉም የሆነ አዲስ ነገር ሰውን የሚቀይር ነገር ለማድረግ ይተጋሉ። በሜዲካል ብታየው ሜዲካል በጣም እንገረምባቸው ነገሮች አሉ። በሜዲሲን ውስጥ ፔኒሲሊን የሚባለው ከተገኘበት ጀምሮ የመጀመሪያው በቃ ተሰበረ፣ በቃ ሰው ሰውሮ ወጣ፣ በሜዲካል ፊት ሰውሮ ወጣ የሚባለው የፔኒሲሊን የተገኘበት ነው። በኢንፌክሽን ዲዚዝ ሰው ብዙ እያለቀ ብዙ ሚሊዮኖች ያተረፈበት ያ ሰውዬ ሲያገኘው በቃ በጣም ነው ረፍ የሚያደርግ። ይህን ፖሊዮ ክትባቶች ምናምን ብታዩዋቸው በጣም የሚገርም ነገር በሜዲሲንም ዓለም አለ። በአቪዬሽን አሁን ተመልከቱ። ከኢትዮጵያ የመጣ ነው። አውሮፕላን ባይኖር አንዱ ብሬክስሩ የሰው ልጅ ካመጣው ብሬክስሩ አንዱ ምንድን ነው? መብረር መቻላችን። እና እነዛ ሰዎች መጀመሪያ ያበረሩ ሰዎች በ1903 መጀመሪያ በቃ ሁለት ወንድማማች ናቸው። በቃ ይሞክራሉ እና ሰዎች ሁሉ ያሸፉባቸዋል። እነዚህ ሰዎች ከአየር ያነሰ ከአየር የቀጠነ ከአየር ያነሰ ወይት ካለ ብቻ ነው እንጂ ከአየር የሚበልጥ ነገር አየር መሸከም አይችልም የሚል ድምዳሜ አይቻልም። እንዴት ብረት እናንሳፍፋለን ብላችሁ መከራ ታያላችሁ የሚል ነው። ግን ይሞክራሉ። ልክ ለክሪስማስ ወደ ኦሃዮ ሊሄዱ ሲሉ በዚህ በሚሌኒየም ጊዜ የሚሌኒየሙ ሰዎች ተብለው ሁለቱ በጣም ነው የተተረከላቸው። የሚሌኒየሙ ሰዎች ሲሰውን ጠቅላላ ትራንስፖርቴሽን ሲስተም የቀየሩ ሰዎች ናቸው። ሁለት ሰዎች ተስማምተው ሰው ሁሉ እየፈረደባቸው ግን ዝም ብለው ይሞክራሉ። የመጀመሪያዋ ሰውዬ ቁጭ ብሎ እንጂን አድርጎ ልክ ሲሞክር ፎር ዘ ፈርስት ታይም ለ15 ሰኮንድ አየር ላይ ቆመችላቸው። መጀመሪያ ጊዜ ልነግራችሁ አልችልም ደስታቸው። ሁለተኛ ሲሞክር ደግሞ ለአንድ ደቂቃ ያህል 59 ሰከንድስ በአየር ላይ በቃ ይቻላል። ክብር ለጌታ ይሁን። ከዚህ በኋላ ሌሎች ተጨማሪ የመስራት ነገር ነው። ይቻላል። የተለያዩ ነገሮች በቃ አንድ ሰው የስንት ጊዜ ሞከረ የሚባለው መብራት ዓለም በሙሉ በሻማና በምናምን ነገር ነው የሚያደርገው። በዚህ በወይራ ዘይት ምናምን እያደረገ ነው የሚያደርገው። ኖ የሆነ ነገር መኖር አለበት። መብራት የሚባል ነገር መኖር አለበት። ሴል ሰውየው ላቦራቶሪው ሴል ሞኝ ነው እየተባለ ማለት ነው። ያው የምታውቁት ነገር ነው። ሲሞክር ሲከሽፍበት ስንት ጊዜ ነው የምትሞክረው? አሁን እኛ ስንት ጊዜ ነው የምትጸልየው እንደሚባል ማለት ነው። ስንት ጊዜ ትጸልያለህ? ስንት ጊዜ ትጠብቃለህ? እግዚአብሔር እንደምንለው ማለት ሲሞክር
አይ እኔ እኮ ይህንን ከሽፍ አድለውም አንድ የማይሰራ መንገድ አወቅኩኝ ማለት። ስለዚህ ወደ የሚቀጥለው ሄዳለሁ። አይሁብ ደግሞ የማይሰራ ሁለተኛ አወቅኩኝ። በአንድ ሺህ አካባቢ ነው። አንድ ሺህኛ ሳይታክት ሲሞክር መጨረሻው ሲያገኝ የመጀመሪያ ከተማ በዓለም ቦክ ያለችው ኒውዮርክ ከተማ ነበረች። ክብር ለጌታ ይሁን። ደስ አይልም? በጣም የሚገርም እኮ በሁሉም ኤሪያ የምታዩት እንደማ አንድ የሆነ የድሮ ሰው ነው የሆነ ግኝት አግኝቶ ሲያስብ ልክ ሻወር ቤት ላይ ሆኖ መጣለት፣ ብልጭ አለለት። ራቆቱን አገኘሁት። በመንፈሳዊው ዓለም ይሄ መንፈሳዊ ነገር ነው። አያችሁ፣ ዓለም ሁሉ እንደዚህ እንደምታዩት የተለወጠው በቃ የሆነ ሰብረው ለመውጣት ከጨለማ ለመውጣት በረራ ሰው ልጆች ለመጥቀም ዝም ብለው በተለያየ አይነት ፊልድ አሁን ብሬክስሩ ያልተገኘው እነ ካንሰር አሁን እዚህ ሆስፒታላችን ዩኒቨርሲቲ ሆስፒታል አሁን በቃ በጣም ሃይሊ ፔድ የሆኑ ሪሰርቸሮች በቃ ሆስፒታሉ ከተጀመረ ጀምሮ አሉ እዛ ይለፋሉ ሌት ተቀን ይሄ የሰው ልጆችን እያስጨነቀ ያለው የክፉ በሽታ መድኃኒት ለማግኘት ያው በዓለም በአውሮፓም አለ በቻለም በዓለም ይሰራል። እግዚአብሔር ካለ አንድ ቀን ደግሞ እንሰማለን ማለት ነው። ክብር ለጌታ ይሁን። አሜን ነው። ተገኘ ሲባል ደግሞ እንሰማለን ማለት ነው። የሆነ ግላስ ሲሊንግ የሚባል አለ በዚህ ሀገር አነጋገር፣ ብሬኪንግ ዘ ግላስ ሲሊንግ የሚባል አለ። ዝም ብሎ በቃ አትችሉም የሚል በመንፈሳዊውም በምድራዊውም ነገር ላይ አትችሉም የሚል በቃ በሰዎች ላይ የተቀመጠ ሲሊንግ አለ። ባህላዊ ሊሆን ይችላል። የሰው አስተሳሰብ አይሆንም አይቻልም የሚል ወገኖች እኛም የተቀበልነው በቃ የሆነ ሲሊንግ አለ። ከዚህ በላይ አይቻልም የሚል ነገር በቃኛ ይጫወትብናል። ታውቃላችሁ፣ እንዳንሞክር ያደርገናል። አንዳንድ ሰዎች በቃ በእህቶችም ዓለም ላይ የምታዩት ብዙ ነገሮች የሰሩ እህቶች አሉ። እሷ እኮ ግላስ ሲሊንጉ ሰብራ ወጣች ይባላል፣ አመለጠች እኮ ይባላል። የሚያስመልክ አምላክ አለ። አያችሁ፣ አማኞች በእምነት ዓለም በጸሎት ውስጥ ሆነን የዘጋብን ነገር አለ። በቃ በህይወታችንና በእድላችን ላይ በቃ እኛም ደግሞ እርስ በርሳችንም ኢንካሬጅ በቃ አንድ ጊዜ ስለሚጎድልም ሊሆን ይችላል ፖቴንሻላችንን ታስሮ በእግዚአብሔር ቃል ያሉት የተስፋ ቃላት እንኳን በህይወታችን እንዳይሆኑ የማንተጋባቸው ነገሮች አሉ እና ሰባሪው ሲመጣ ግን ሰብሮኛንም ያሻግረናል። ክብር ለጌታ ይሁን። ይሄ እውነተኛ የሆነ ነገር ነው። በህይወታችን የምንፈልጋቸው ነገሮች አሉ። በቃ ፈቀቅ ማለት የምንፈልጋቸው ነገሮች አሉ። ህይወታችን እንዲቀየር፣ ኑሯችን እንዲቀየር፣ መንፈሳዊ ህይወታችን እንዲቀየር፣ ከእግዚአብሔር ጋር የበለጠ ነገር እንድናገኝ በጣም የምንፈልገው ነገር አለ በህይወታችን ሁላችን። ህይወቴ ለምንድን ነው የማይቀየረው? ለምንድን ነው እልፍ ያለ ነገር እኔ ጋር የማይመጣው? ዋይ ሁሉ ጊዜ ዘሴም ለምን ይሆናል? ለምን ባለበት ይሆናል ብለን አማኞችም ጠይቃለን። እንደ ቤተክርስቲያን ስለምንድን ነው እልፍ የማትለው እንላለን። በብዙ ነገር ውስጥ እንጠይቃለን ማለት ነው። በህይወታችን ማደግ እንፈልጋለን። በለማመድ የምንፈልጋቸው ነገሮች አሉ። ያ የእውነት ደግሞ እግዚአብሔር ያ ጥያቄ እየበዛ ሲሄድ በውስጣችን ያ ጥያቄ እያደገ ሲመጣ እግዚአብሔር አምላክ ለሚፈልጉት ሰብሮ ያሻግራቸዋል። እግዚአብሔር የተባረከ ይሁን። ይሰብራል ጌታ እና
ሰብሮ መውጣት ማለት እግዚአብሔር ይበቃል ሲል ማለት ነው። እንደምታውቁ ዘዳግም ምዕራፍ 2 እግዚአብሔር እንዲህ ብሎ ተናገረኝ፣ ይህንን ተራራ መዞር እሺ ይበቃል ሲል ማለት ነው። እግዚአብሔር አይበቃም፣ ይበቃል። እንግዲህ አባቶቻችን ለ40 ዓመት ብዙ ነው የለፉት። ምንም አዲስ ነገር ባለማየት ብዙ የኖሩ ሰዎች ናቸው። ግን እግዚአብሔር መጨረሻ ላይ መጣና ተናገረኝ ይላል። እግዚአብሔር ይናገራል። ይናገርን ጌታ ይበቃል አለ ይላል። ብሬክስሩ ማለት እግዚአብሔር በቃ ይሄ ላይፍ ስታይል ይበቃል፣ ይሄ ችግር እዚህ ላይ ይበቃል፣ እዚህ ጋር ያቆማል ሲለን እግዚአብሔር የምንሻገርበት መንፈሳዊ ድል ማለት ነው። መንፈሳዊ ነገር ማለት ነው። ወይም በእስራኤላውያን አይታችሁ እንደ መጽሐፍ ቅዱሳችን በአብዛኛው ነቢያቱም መጽሐፍትም የተጻፈው ብዙ ሪፈር የሚያደርጉት የባቢሎን ምርኮና የእስራኤል የግብፅ መኖር ነው። በዛ ኤሪያ ላይ በቃ ይሄንንም በዛ ኤሪያ ላይ የሚናገረው በጉሮኖ ውስጥ ከገቡበት ከተጨነቁበት መፍትሄ ከሚሹበት መንደርና መንገድ እንዴት እንዲወጡ እያሰቡ አይ እረኛቸው ይመጣላቸዋል፣ ሰብሮ ያሻግራቸዋል። ክብር ለጌታ ይሁን። እግዚአብሔር ያደርጋል፣ ይችላል። ቅድም የነገርኳቸው ምሳሌዎች ሰዎች ቢታክቱ ቢተውት ብላችሁ ታስቡ። ቢተውት ሰዎች ቢተውት በጣም አድካሚ የሆነ ነገር ቆም ቢያረጉት ምን ሊሆን እንደሚችል ማሰብ ትችላላችሁ። በሌላ አባባል የመውጣት ቀን እንደማለት ነው። ዘዳግም 16:1 ላይ በአቢብ ወር አምላክ እግዚአብሔር በሌሊት ከግብፅ ስላወጣህ የአቢብን ወር ጠብቅ፣ የአምላክን እግዚአብሔር ፋሲካ አድርግበት። በሌሊት ለ400 ዓመት የነበረውን ባርነት ጌታ እግዚአብሔር ፈንቅሎ ሕዝቡን በሌሊት በአቢብ ወር አወጣቸው። እግዚአብሔር የአቢብ ቀን የሚባል አለው። መውጣት፣ ከጨለማ መውጣት፣ ከተመሰቃቀለ ሕይወት መውጣት፣ ከዕዳ መውጣት፣ ከተዘፈቅንበት ነገሮች መውጣት፣ ከኃጢአት መውጣት፣ ድል ማድረግ የመሳሰሉትን ደግሞ ይጨምራል። ኢሳይያስ ምዕራፍ 40 ላይም ስለ የምስራቹ ሲናገር የተቀጠረችበት ወራት ተፈጸመ ብላችሁ ለኢየሩሳሌም ለልቧ ንገሯት። በቃ አለቀ ብላችሁ አረ እግዚአብሔር አለቀ ተፈጸመ ይበለን ጌታ በቃ የሚለው አለ። ተፈጽሟል በሏት፣ የምስራች ብላችሁ ንገሯት፣ እነሆ አምላክሽ ብለዋት። ያንን የመከራ ዘመን ሁሉ አለቀ። አሁን ሌላ ነገር ውስጥ ትገባላችሁ፣ ወደ ነፃነት ወደ ክብር ትደርሳላችሁ ማለት ነው። እና እግዚአብሔር በስራ ላይ ነው አልተወኝም ብሎ ማመን ነው። እግዚአብሔር አለ እየሰራ ነው። እግዚአብሔር አለ ከኔ ጋር። እግዚአብሔር ይችላል። ለብዙ ጊዜ የተመኘነው የፈለግነው የጸለይንበት ነገር ሰምሮ ስናይ ማለት ነው ብሬክስሩ ማለት እግዚአብሔር ያድርግልን። ክብር ለጌታ ይሁን። እግዚአብሔር ሲደርስልን ማለት ነው። እግዚአብሔር ሲጎበኝን ማለት ነው። እግዚአብሔር ጣልቃ ገብቶ ድል ሲሰጠን ማለት ነው። እግዚአብሔር ድል የሚሰጥ አምላክ ስለሆነ እኛ ማሳካት ያልቻልነው ነገር ሰው ማሳካት ያልቻለውን ነገር ብሎ ያቃተውን ነገር እግዚአብሔር ድንገት ደርሶ ሲያሳካለት ማለት ነው። እግዚአብሔር ሲያወጣ፣ እግዚአብሔር ሲረዳ፣ እግዚአብሔር ሰብሮ ሲያሻገር ማለት ነው። ሉቃስ ወንጌል ላይ ተመልኩ። እግዚአብሔር ጣልቃ ሲገባ አንዳንድ ምሳሌዎች ከባይብል ላይ ስንመለከት በቃ እስታክ ካረግንበት ነገር ምንድን ነው ላይፍ ካልንበት ነገር እግዚአብሔር የሚያወጣና ምዕራፍ 5 ላይ ሉቃስ ስለ ጴጥሮስ የምናየው ነገር አለ። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳቱም ተቀምጦ ሕዝቡን ሲያስተምር ነበር። ነገሩን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም ይላል። አልወጣላችሁም? ጥቅሱ የምናውቀው ነገር ነው፣ ግን ተመልከቱት።
እና ጌታችን ኢየሱስ ክርስቶስ መረቦቹን ተዋሰ፣ ሰበከ፣ ምን አለ። ጴጥሮስም ታገሰ፣ ቁጭ ብሎ እግዚአብሔር የጌታ ቃል ሰማ እና ከሰጠው በኋላ ሲጨርስ ምን አለው? ጨርሶ ጌታችን ኢየሱስ ክርስቶስ በቃ ፈቀቅ ማለት ወደዛ ምናምን ሲለው ጴጥሮስ የሚናገረው ነገር በጣም ተስፋ የቆረጠ ሰው ነው። ንግግሩ ተስፋ የቆረጠ ነገር ነው ማለት የሚያጋጥም በህይወታችን በኑሯችን የሚያጋጥም ነገር ነው። ከዛ ምን ይለዋል? ሌሊቱን ሁሉ አድረን ምንም አልያዝንም፣ ምንም የለም ይልና ወረድ ብሎ አይ ነገር ግን በቃልህ መረቦቹን እጥላለሁ ሲለው ይህንን ባደረጉ ጊዜ ይላል እጅግ ብዙ አሳ ይላል። ምን ማለት ነው? ብሬክስሩ ስንል በእንግሊዝኛው ወይም ሰብሮ መውጣት ስንል ያው መጀመሪያ ላይ የምታዩት ነገር ነው። ምንም ነው የሚለው፣ ምንም የለም አጠገባችን፣ ምንም ነገር የለም ሲል ወዲያው ደግሞ እጅግ ብዙ ይላል። እጅግ ብዙ እግዚአብሔር ጣልቃ ሲገባ፣ ጌታ ጣልቃ ሲገባ ይውላችሁ ከምንም ወደ እጅግ ብዙ የሚያሻግር አምላክ ነው። እስቲ አሜን በሉ። ይሄ እምነት ይጠይቃል እኮ ይሄ እምነት ይጠይቃል። ዴዲኬሽን ይጠይቃል። እግዚአብሔር መፈለግ ይጠይቃል። እንደ ቃልህ ማለት ይጠይቃል። እግዚአብሔር በሕይወታችን አዲስ ነገር እንዲያደርግ ሰባሪው ሰብሮ እንዲያሻግረን እኛም ሰብረን እንድንወጣ እምነት ያስፈልገናል። ክብር ለጌታ ይሁን። እና የምታዩት ነው ከምንም ምንም አልያዝንም ካለ በኋላ እጅግ ለምን የሚለው ዝም ብሎ መስላችኋል? እግዚአብሔር ቃል ሲያጋነን ነው እንዴ? እጅግ ብዙ ነገር ሆነለት። እግዚአብሔር ጣቅማ ይገባላችሁ። ጣቅማ ይባል ዛሬ አሁን እኮ ነው በቅጽበት እግዚአብሔር ዲቫይን የሆነ እኮ ኢንተርቬንሽን እኮ በጣም የሚገርም ነገር እኮ የእግዚአብሔር አስራት በጣም ነው የሚገርመው። ምንም የለም ምንም ነገር በየፊናችን በየህይወታችን ብዙ የምንላቸው ነገሮች ይኖራሉ። ግን ራሳቸው አፕሊኬሽኑ በህይወታችሁ ላይ አድርጉ። ጌታ ካለ ሃሌሉያ ከምንም ወደ እጅግ ብዙ ያሻግራል። ይሄ ነው ብሬክስሩ ማለት እና በጣም የሚገርማችሁ ነገር ጌታ ደግሞ ለምን እንዳደረገው ያውቃል። እሱ አዋቂ እኮ ነው። እኛን ሊያስተምረን እኛን እኮ ለማስተማር ለማሳደግ ከፍ ወዳለ ነገር ለማግባት ጌታ ብዙ ነገር ነው የሚያደርገው። እኛ በቃ እንደ በቃ ዝም ብሎ ብዙ ጊዜ ፓርክ እንዳደረገ መኪና ነው ማለት በቃ ፓርክ አድርገን this is life ብለን እኔም እናንተም በቃ የተቀመጥንባቸው በቃ ሞተራችን ይዘጋል፣ ጎማችን ይተነፍሳል። በቃ ባለበት ሂድ። ጸሎት አንጨምር፣ ቃል አንጨምር፣ አገልግሎት አንጨምር፣ ሪሰርች በቃ እግዚአብሔር ቃል ዲግ አድርገን ቆፍረን ጌታ ምን አንል። በጸሎት ዓለም ከሰማያዊው ጋር ንክኪ ያለማድረግ በቃ ሰልችቶን ጠዋት ዝም ብለን ስንወጣ ማታ ዝም ብለን ስንተኛ እንጀራውንም አንዳንዴ ጸሎትም ረሰን ዝም ብለን ግጥም አድርገን በቃ በምድራዊው ዓለም የካንሰር መድኃኒት ለማግኘት በጣም ነው የሚለፋው። ይሄ ዛሬ 850 ባለ ዳብል ዴክ አውሮፕላን ለመስራት እነዛ ሁለት ወንድሞች የሚገርም ነገር ራእይ ነው። እንዴት እንዳመጡት ይቻላል የታያችኋል። እሱ እንዲያውም ምድራል ታይም ያን ጊዜ ያወጣው በ100 ዓመት ባነሰ የሰው ልጅ ጨረቃ ላይ በእነሱ ሞተር ጨረቃ ላይ ደርሷል። ጨረቃ ላይ አድርሰውታል የሰው ልጅ። እግዚአብሔር ይባርካቸው። በእናንተ መንፈሳዊ ብሬክስሩ በእኔና በእናንተ ወደ እግዚአብሔር መቅረብ ወደ ሰባሪው መጠጋት እግዚአብሔር ሰብሮ ሲያሻግረን ለእኛ ብቻ ሳይሆን ለትውልድ መፍትሄ ይመጣል። የብሬክስሩ ጊዜ ያደርግልን ጌታ። ምንም የለም የሚለው ጋር አሳየውና this is who I am ኢየሱስ የምትከተለው ኢየሱስ ማለት በኢየሱስም ያልክ የምትጸልይለት ኢየሱስ ማለት ያመንከው ጌታ ማለት ቡዳ አይደለም።
ተናግረው የማይሰማ አይደለም፣ የማያደርግ አይደለም። በጣም የሚገርም ነገር የሚያደርግ ነው እንጂ በጣም የሚገርም ነገር የሚያደርግ ነው እንጂ ብሎ በሚገባው በዛ በአሳው ነው የሚነግረው። ችግሩም እሱ ነበር። እና ምን ይላል? ብዙ እጅግ አሳ ያዙና መረቦቻቸው ተቀደዱ። ምን እግዚአብሔር ምን ችግር አለበት? መረባቸው ሲቀደድ ነገር አደረገ። ከዛ በኋላ በሌላ ታንኳ የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው፣ አረ ስራ በሽበሽኗል፣ አረ ታሪክ ተቀይሯል፣ በቃ በጣም የሚገርም አይተነው ማናቀው ጠቅላላ በሌኩ ውስጥ ያሉትን አሶች ሰብስቦ ነው የሰጠን። ይሄ ሰው ማን ይባላል? ዝገድ ድረስ ስሙ የተባረከ ይሁን። እና በቃ እንደ ስምዖን ጴጥሮስ ግን ይህን ባየ ጊዜ ተመልከቱ፣ ከዚህ በኋላ ይህንን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ አለ። እንደዚህ ነው የሚያደርገን። ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው ይላል። እንዴ አሳውን መብላት ትቶ አሳውን ሄዶ መሸጥ ትቶ ጌታ ሆይ ዋት ሚራክል ምን ጉድ ነው? ምን ነገር ነው በሕይወት ያደረገው? እንዲህ ያለ አስደናቂ ነገር በሕይወቴ ነው አይቼ አላውቅም ብሎ እኔ ኃጢአተኛ ነኝ ብሎ ራሱን እንዲያይ ወደ ኢየሱስ ክርስቶስ የበለጠ እንዲቀርብ አደረገው። እግዚአብሔር በምንም ነገር በቢዝነስ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በትዳራችሁ ሊሆን ይችላል፣ ወገኖቼ በምትጸልዩበት በማናቸው ነገር ሊሆን ይችላል። ተመልሰን ወደ እግዚአብሔር መጥተን የእኛ ማንነት ካላሳየን እኮ እግዚአብሔር ያደረገው ነገር አልገባንም ማለት ነው። በጣም ነው ኦቨር የሆነው የሰውዬ። በጣም ነው የገረመው። እኔ ማን ነኝ? እንዲህ ያለ ነገር ለማየት እኔ ማን ነኝ? ስላጠመዱት አሳ ከእርሱ ጋርም የነበረው ሁሉ መደነቅ ያዛቸው፣ በጣም ተደንቀዋልና ይላል ቁጥር 10። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። እግዚአብሔር የሚያስደንቅ ነገር ማድረግ ይችላል። አሜን በሉ እንጂ ይችላል ነው ያልኳችሁ ያለሁት እኮ። እግዚአብሔር ሰብሮ ማሻገር ይችላል። የሚያስገርም ነገር ተአምራት የሚባል ደረጃ በሕይወታችን ላይ ማድረግ እግዚአብሔር ይችላል። ይሄ ስራው ነው። ግን እዛ ላይ ተደነቁ፣ በቃ አላቆምም። ተደነቁ፣ ተገረሙ። ጓደኞቻቸውም ሁሉ ተገረሙ። እንዴት ነው እግዚአብሔር ያደረገልህ? እንዴት ነው እግዚአብሔር ሰራ? አንተ ጴጥሮስ ጌታ ይወድሃል፣ በቃ ሕይወትህን እኮ ጎበኘ እግዚአብሔር፣ በቃ አስደነቀ ምናምን እየተባለ ሲወራ ሲደነቅ በጣም የሚገርማቸው ነገር ነው የሚናገረው። ስምዖን አትፍራ አለው፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹም ወደ ምድር አድርሰው ሁሉም ትተው ተከተሉት። አሳውን ይዞ እንኳን ማለት እግዚአብሔር በአሳ ቢባርከን እዛ ላይ አይቀርም። ግን እግዚአብሔር ግን ደግሞ ሀሳቡ እሱ ብቻ አይደለም። እግዚአብሔር ባረከ ማለት በተለያየ ነገር እግዚአብሔር አደረከልን ማለት እዛ ጋር ሄዶ ቢሆን ኖሮ የፕሮስፐሪቲ ምናምን ነገር በቃ ባለጸጋ አደረገው፣ በቃ ጠፋ፣ በቃ ብዙ አሳ ሰጠው፣ ጠፋ ነው ሊባል የነበረው። ግን ታሪኩ እዛ ላይ አያቆም። እግዚአብሔር አምላክ የተባረከ ይሁን። አይ ስለ አሳ ነው የምትገረመው? ሌላ አለ። አሳ ሳይሆን የሰው ልጅ የምታጠምድ ትሆናለህ አለው። ገንዘብ ዘንድ እንጠፋ እኮ አይደለም፣ ተምረን እንድንጠፋ እኮ አይደለም፣ ትዳር ዘንድ እኮ እንድንጠፋ እኮ። ይሄ እኮ የመጀመሪያው ናት እኮ። ይቺ መጀመሪያ ጌታ ሊገባ እኮ ነው። አሁን አንተ ስለ አሳ ነው የተገረምከው። መረብ ተቀደደ፣ መንፈስ ቅዱስ በወረደ ጊዜ አንተ አሳዎቹ አሁን አድራሻቸው የት እንዳለ ይታወቃል። በፍጹም አድራሻቸው ምን እንደሆኑ ተበልተው አለቁ፣ በቃ ቀሩ። እነዛ 3000 ሰዎች ግን በእግዚአብሔር መንግስት አሉ። ክብር ለኢየሱስ ይሁን። አሜን ነው። ብሬክስሩ ማለት እኮ ነው። ያደርጋል። እንደገና ደግሞ እግዚአብሔር ከፍ ያደርገናል፣ በቃ ይወስደናል።
ያዕቆብ እኔ ብቻዬን ነበርኩኝ አለ። ብቻዬን ነበርኩኝ፣ ብቻዬን ነበር የወጣሁት። ግን አሁን ስመለስ ግን እግዚአብሔር ምንድን ነው ያለው? ባለ ሁለት ከብቸኝነት ወደ ባለ ሁለት ተገርመዋል። እኔ እኮ አይገባኝም ነበር፣ ከዚህ ቸርነትና ከዚህ ምሕረት አይገባኝም ነበር። ይህንን ግን ታሪክ ያሳየኸኝ አንተ ነህ ብሎ እግዚአብሔር ያከብራል። ክብር ለጌታ ይሁን። ከብቻዬ ነኝ ወደ ሁለት ክፍለ ሰራዊት የሚያሻገር አምላክ አለ። እረኛችን ሰብሮ ሲመራን፣ እረኛችን ሲያሳየን፣ ሲመክረን ከምንም ወደ እጅግ ብዙ ያሻገራል ጌታ። በቃ እዛ ላይ ማለት ሊባረክ ይችላል እግዚአብሔር። እነዚህ ነው ሁለት መረብ ሲቀደድ ድረስ ከየት እንዴት እንደሆነ አደረገ። ግን እዛ ላይ ደግሞ ጴጥሮስ በሰው ደረጃ ይዞ መጥፋት ነው የነበረበት። ሸጦ ቸርችሮ ገንዘብ ሰብስቦ በቃ ምናምን። ግን እንደሱ አይደለም እግዚአብሔር ሀሳብ። እኔ እኮ አይገባኝም ማለት ስንጀምር እግዚአብሔር ደግሞ ሌላ ነገር ይጨምራል። ክብር ለጌታ ይሁን። እኔ እኮ የሚገባኝ ሰው አይደለሁም፣ ይሄን ያሳየኝ። እንግዲያውስ ሌት ሚ ቴል ዩ፣ አሁን ደግሞ ከአሳ ወደ ሰው አሻግርሃለሁ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። አንዲት ሴትዮ መጣችና ወደ ጌታ መጣ። ምንድን ነው ያለችው? መጽሐፈ ነገሥት ምዕራፍ 4 ላይ አይታችሁ ከሆነ ከነቢያት ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔር ይፈራ እንደነበር ታውቃለህ፣ ባለዕዳ ልጆችን ባሪያዎች አድርገው ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? ምን ላድርግልሽ? እግዚአብሔር ከባረካችሁ ለሰዎች እዛ መት ትችላላችሁ። ሰው እኮ ነው፣ ግን እግዚአብሔር መንፈስና እግዚአብሔር ጸጋ ስላለው በቃ ይህንን ማለት ቻለ። በቤትሽ ያለውን ንገሪኝ አላት። እርሷም እኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለም አለችው። ምን አለች? አንዳች የለም፣ አንዳች የለም። እኔ ጋር ይሄን ስታተሷ ምንም የለም፣ ምንም። ግን እዳው ዝግራል ይችላል፣ እዳው ዝግራል። አልፎ ተርፎ ደግሞ ልጆቼን ሊወስድብን የመጣ ነገር አለ። ከላይ ላይ የምንጨጫው በጣም ብዙ ነገር አለች እና ሎንግ ስቶሪ ሾርት ስናደርገው በቃ ታውቁታላችሁ ታሪኩን። አይ እንግዲህ ያው በቃ ምን አለ ምናምን፣ አይ ትንሽ ዘይት ነው ያለው፣ ኦኬ በዛ እሰራለሁ አለ እግዚአብሔር። ክብር ለኢየሱስ ይሁን። ባለህ እሰራለሁ በቃ ሌላ ምንም አለ። በአንተ ራስህን በአንቺ በቤትሽ ባለው ነገር ጌታ እሰራለሁ አለና ያ ዘይቱን በሌለ አንቺና ልጅሽ በቃ ያለ የሌለ ማሰሮ ሰብስቡና ቤታችሁ አስገቡ አላቸው። እንደገና በኋላ ገልብጡ አላቸው። ሲገለብጡ መጨረሻ ላይ ያነሰው እንስራው ነው እንጂ የእግዚአብሔር ዘይት ፈሶ አያልቅም። ክብር ለጌታ ይሁን። በጣም ነው ብሬክ ስሩ ያደረገላት እና ምን ይላል? በቃ አንዳች የለም በቤቴ ውስጥ አንዳች የለም ከሚለው ማድጋዎቹ በሞሉ ጊዜ ልጇን ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱን ቆመ። ምታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለ ዕዳውም ክፈይ፣ አንቺና ልጆችሽን ከተረፈው። እጅግ በጣም የሚገርም ነገር ነው። እግዚአብሔር የተባረከ ይሆን። ጌታ ይሄ ነው የሚያደርገው። አንዳች የለንም ከሚባል የተትረፈረፈ ተሽጦ ራሱ ለነሱ እዳ ተከፍሎ ተሽጦ ለነሱ የሚሆን እጅግ ነገር አደረገ። ይሄ አውሮፕላን ከመስራት ያንሳል እንዴ? ወይ ስማርትፎን ከመስራት ያንሳል? እግዚአብሔር ሚራክል በጣም አስገራሚ ነገር ነው እግዚአብሔር የሚያደርገው። እግዚአብሔር አምላክ የተባረከ ይሁን። ይሄ ነው በህይወቷ እቺ ሴት በቃ ማንም ሊያደርግላት የማይችል ነገር እግዚአብሔር አድርጎ ነፃ አውጥቶ እንደገና ደግሞ በብዙ ነገር እንደባረከት እንመለከታለን። ከዛ ሳንወጣ መጽሐፈ ነገሥት ካለ 13 ከኤልሳዕ ሳንወጣ ምዕራፍ 13 ተመልከቱ። ደግሞ መጽሐፍ ቅዱስ ከያዛችሁ ህይወት ሰጪ የእግዚአብሔር ቃል ስለሆነ ብናየው ደስ ይለኛል። ምዕራፍ 13 ቁጥር 14 ላይ ኤልሳዕም በሚሞትበት በሽታ ታመመ ይላል።
የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰና የእስራኤልም ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰ። ይህን ሰውዬ እንግዲህ በበሽታ ውስጥ ታመመ ነው። በሚሞትበት በሽታ እያቃሰተ ያለ ሰው ኤልሳዕ ማለት የእግዚአብሔር ቃል እያንዳንዱን ቃል መቼም እንጆይ ስናደርገው የሚገርም ነገር ነው እኮ። በቃ በሚሞትበት በሽታ በታመመ ጊዜ የእስራኤል ንጉሥ ዮአስ ወደ እርሱ ወርዶ በፊቱ አለቀሰ ይላል። ንጉሡ መጥቶ አለቀሰ። አባቴ ሆይ የእስራኤል ሰረገላና ፈረሰኞች አለ ይላል። ይሄ ፍሬዝ የተለመደ ቃል ነው በእነሱ። ኤልሳዕም አለው ታሞም እኮ የሚያገለግል ሰው እኮ ነው። ኤልሳዕም ቀስትና ፍላጻዎች ውሰድ አለው። ቀስቱና ፍላጻዎቹም ወሰደ። የእስራኤልም ንጉሥ እጅህን በቀስቱ ላይ ጫን አለው። እጁንም ጫነበት። ኤልሳዕም እጁን በንጉሡ እጅ ላይ ጭኖ ታይታችኋል የሚያደርጉትን። በቃ እሺ ልጸልይልህና አምጣ፣ ቀስቶችህንም አምጣ፣ ፍላጻዎችህንም አምጣ። እኔ ምንም ልሞት ተቃርቤ በሆንም በቃ አንተ መጥተህ ንጉሥ አልቅሰሃልና አላሳፈርህም ብሎ እኮ ነው። ንጉሡ እጅ በእቃዎቹ ላይ አደረገ። ኤልሳዕም ደግሞ እጁ ላይ በሰውየው ላይ አደረገ። መጸለይ ጀመረ ማለት ነው። ሶሪያ በጣም ያደቀቋቸው። ወደ ላይ ታሪኩን ሄዳችሁ ባክግራውንድ ስትመለከቱ በጣም እነ ሰናክሬም ቀላል አይደሉ። በጣም ነው ተዋጓቸው በጣም እና የምስራቁን መስኮት ክፈት አለው። የምስራቁንም መስኮት ከፈተ። ኤልሳዕም ወርውር አለው። ወረወረው። እርሱም የእግዚአብሔር መድኃኒት ፍላጻ ነው፣ በሶሪያ ላይ የመድኃኒት ፍላጻ ነው አለው። ዲቫይን የሆነ ነገር ነው የሚያደርጉት። እግዚአብሔር ከላይ የሚያደርገውን ነገር ነው የሚነጋገሩት። አማርኛ ይሆናል፣ ቁሳቁስ ይሆናል ላይ እጃቸውን የሚጭኑት ግን በእግዚአብሔር እና በዛ አካባቢ በሶሪያ መካከል ያለውን ግን የሚደረገው ነገር በቃ መንፈሳዊ ነው። በጣም ምስጢር ያለበት መንፈሳዊ ነገር ነው የሚያደርጉት። ከዛ የእግዚአብሔር መድኃኒት ፍላጻ ነው፣ በሶሪያ ላይ የመድኃኒት ፍላጻ ነው፣ ይሄ ሶሪያን የሚመታልህ ነው ብሎ ይነግረውና እስክታጠፋቸው ድረስ ሶሪያውያን በአፌቅ ትመታለህ አለው። ደግሞም ፍላጻዎችን ውሰድ አለው። ወሰዳቸው። የእስራኤልም ንጉሥ ምድሩን ምታው አለው። 3 ጊዜም መጥቶ ቆመ ይላል። የእግዚአብሔርም ሰው ተቆጥቶ ይላል ተቆጣው። 5 ወይም 6 ጊዜ አድርገው ቢኖር ኖሮ መተው ኖሮ ሶሪያን እስክታጠፋቸው ድረስ በመተው ነበር። አሁን ግን 3 ጊዜ ብቻ ሶሪያንን ትመታለህ። በእጅህ እኮ ነው፣ በእምነትህ እኮ ነው ያለው፣ በእጅህ ነው ያለው እኮ። እስቲ አሁን ደግሞ ሄድና ይህንን መሬት እስቲ በዚህ ምታ እስቲ ምናምን ሲለው ነካ አድርጎታው በቃ ያን ያህል የነካኸውን ያህል ነው የሚሆነው። 5 ጊዜ 6 ጊዜ አትሞክርም? ለምን አትሞክርም? ለምንድን ነው አጥብቀህ አትይዘው? ከእግዚአብሔር ጋር ተገናኝተህ እግዚአብሔር እየተናገረ እግዚአብሔር እያለ ለምን ተሰልፋለህ? እግዚአብሔር ነገር ቃል መጣልህ። አሁን እኮ መጣልህ እኮ ከጣረ ሞት ተነስቶ ወደ እግዚአብሔር መጥቶ እግዚአብሔር ደግሞ ሲናገር እግዚአብሔር አድርግ ሲል እዛ ተቆጣ። ለምን ጠበቅ አድርገህ ታደርግ? ለምን ጠበቅ አድርገህ አትጸልይም እንደማለት ነው። እና 3 ጊዜ የመታኸው 3 ጊዜ ብቻ ተሸንፋለህ አለው። በቃ ጉዟችን እንደ እምነታችን እየሆነ እግዚአብሔር ግን ለሚፈልጉት የብሬክ ስሩ አምላክ ነው። ክብር ለኢየሱስ ይሁን። በቃ ያስታውቃል ነገራችን እግዚአብሔር መፈለጋችን። እግዚአብሔር አንዳንድ ሰዎች እኮ በቃ ለዚህ እኮ ነው በእምነት ሞሳናቸውን እንኳን በትንሣኤ ተቀብለዋል የሚለን እኮ ጠንካሮች ስለሆኑ እኮ ነው። ሳይታክት በእምነቱ የሳራ ማህፀን እንኳን እንደሞተ እያወቀ አይታክትም ነበር ይላል። የራሱን ስጋ እንደዚሁ ደግሞ እንደሞተ እያወቀ አይታክትም። በእምነት
እምነቱ በረታ እንጂ አልደከምም። የሚያደክም መንፈስ ይመታ። አዲስ ነገር በሕይወታችሁ የሆነ ነገር እኮ በቃ እንዲመጣ በእኔም በእናንተ በሁላችንም የሆነ እግዚአብሔር ዲቫይን ነገሩ እንዲያመጣ እኮ እኛ ለምን አንድ ጊዜ ብቻ? ለምን ሁለት ጊዜ ብቻ? ለምን ዋይ ኖት? ለምንድን ነው ጠበቅ የማታረገው? ለምንድን ነው በደንብ የማታረገው ነው የሚለን። ጌታችን ኢየሱስ ክርስቶስን አጥብቀን ብንይዘው ተአምር የሚሰራ ጌታ ነው። ክብር ለጌታ ይሁን። ተአምር የሚሰራ ጌታ ነው። ሳኦል 7 ቀን ጠብቆ እንደምታውቁት 7 ቀን ጠበቀና 11 አወር ላይ ሳተ። 11ኛው ሰዓት ላይ እና ምን አለው? እመጣለሁ እኔ መስዋዕት አሳርጋለሁ፣ አብረን እናሳርጋለን። መስዋዕቱን እኔ የማሳርገው እኔ ነኝ። ያው ካህን ስለሆንኩኝ እኔ ነብይ ስለሆንኩኝ እኔ ነኝ የማሳርገው። አንተ ንጉሥ ነህ። ቢሮአችን የተለያየ ነው። ጠብቅ፣ ቢሮን አክብር፣ የራስህን ቢሮ አክብር፣ የሰውንም ቢሮ አክብር ብሎ ሲነግረው ቢጠብቅ የለም። 7 ቀን ደረሰ። ህዝቡን ተበተነ። በቃ አምጣ እኔ አደርገዋለሁ አለ። ልክ ጨርሶ ሲያደርግ ማን መጣ? ሳሙኤል መጣ። ምን ነው አልታገስኩም ነው የሚለው ዘላይ። አልታገስኩም፣ በቃ አልታገስኩም። ህዝቡ ምናምን ነገር። እግዚአብሔር በትዕግስት ይመጣል። አሜን ነው። እግዚአብሔር በጸሎት ይመጣል። እግዚአብሔር የተስፋው ቃል በመጠበቅ ይመጣል። እግዚአብሔር ከዜሮ ወደ እጅግ ብዙ ነገር ውስጥ ህዝቡን ያስገባል። እግዚአብሔር ይጨምራል። በቃ መጸለይ ያለብን ይሄ ነው። የእግዚአብሔር ጣልቃ ገብነት በሕይወታችን ሰባሪው ሰብረን እንድንወጣ ካለንበት ነገር ውስጥ በቃ እንዲያወጣን የምንጸልየውና የምናደርገው ነገር ነው። በጣም የሚገርሙኝ አዲስ ኪዳን ሰዎች አሉ። የመጽሐፍ ቅዱሳችን አዲስ ኪዳን ውስጥ ወደ ቅፍርናሆም ገብቶ በቤት እንደሆነ ተሰማ፣ በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ ይላል። እና ጌታ ያለበት አካባቢ ቤቱም ሞልቶ ደጅ ላይ ሞልቶ በቃ ግጥም ብዙ ሰው ነው የሚመጣው። አሁን አንዳንድ ጊዜ ሚራክል አለ፣ ትንቢት አለ ሲባል ሰው እንደሚሞላው ማለት ነው። በጣም ሞልቷል ሰዎችና ውስጡንም ውጩንም አጥለቅለቀውታል። እና የሆኑ ሰዎች ጓደኛቸውን ይዘው መጡ። በሽተኛ ነው፣ በቃ ተሸክመው ነው ያመጡት። እና ተሸክመው አምጥተው ላይ ሰዎች አይ በቃ ወንድሜ እንግዲህ እኛ ሞክረናል፣ እንግዲህ በምን አድርገን እንገባለን? ይኸውላችሁ የሰው ሐሳብ ይሄ ነው። በምን አድርገን መግባት እንችላለን? እስኪ መግባት አንችልም። አንደኛ ደጁ ላይ ሞልቷል፣ ሁለተኛ ደግሞ እሱም ራሱ ቤት ውስጥ ነው ያለው። ኖ ቻንስ የሚያሳይ ነገር ነው። ለሚያምኑ ግን ቻንስ አለ። አሜን አትሉም? አሜን ትላላችሁ? እግዚአብሔር ሊያድናችሁ፣ እግዚአብሔር ሊመጣላችሁ ከዜሮ አንስቶ እግዚአብሔር ሊያለመልማችሁ የሚፈልጋችሁ ሰዎች አሜን በሉልኝ። ክብር ለኢየሱስ ሲሆን እና እንደዛ ነው። ይታክታችኋል ሰዎች። በጣም ነው የምንደክመው፣ በጣም ነው የምንታክተው። እና እነዚህ ሰዎች ግን ምን አደረጉ? አይ ሌላ መፍትሄ መፈለግ አለብን። በጣም ምርጥ ጓደኞች ናቸው፣ የተባረኩ ሰዎች ናቸው። እኔ ሀሳባቸው በጣም ነው የሚገርመኝ። ምን አሉ? ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው፣ በጣም ቢያቅታቸው እርሱ ያለበትን የቤቱን ጣራ አንስተን ነድልን፣ በቃ ሽባው የተኛበትም አልጋ ቀጥታ እንደ ሊፍት ኢየሱስ ያለበት ጋር ፊት ለፊት ማስቀመጥ እንችላለን ብለው አሰቡ። አቤት እግዚአብሔር መንፈሳችን ያነቃቃ። እንደዛ እኮ ነው። እንደዛ እኮ ነው ጀግንነት። በቃ ብሬክ ስሩ የሚፈልጉ ሰዎች፣ በቃ የሆነ ለውጥ የሚሹ ሰዎች በቃ ደስፐሬት ናቸው። በቃ እንደዚህ ናቸው። ተስፋ አይቆርጡም። በቃ በቀላሉ ጊቭ አፕ አያደርጉም። በፍጹም ይጮኻሉ፣ ወደ ጌታ ይመጣሉ፣ ይቀርባሉ። ጌታ እግዚአብሔር ከምንም ነገር ብዙ ነገር ማድረግ እንደሚችል ያውቃሉ። እግዚአብሔር የተረፈ ነገር ማድረግ እንደሚችል፣ ህይወትን ሊቀይር እንደሚችል ያውቃሉና እሺ ብለው ተስማምተው አራቱ እንደዚህ አይነት ጓደኞች እግዚአብሔር ይስጠን ለሁላችንም እና ቸገሮን ይዘው ከጣሪያውን ነድለው ቀጥታ ወደ ኢየሱስ አመጡት። ተንጫጫ
ሰው እዛ ያለ በሙሉ ሰው ለምን ምናምን ቢላቸው ኢየሱስ ክርስቶስ ግን ወደዳቸው። እምነታቸውን አይቶ አደነቀ። ጣራ ተነቀለ። አንዳንዴ ልንቆጣ እንችላለን እኛ መቼም፣ ግን በቃ ይሄ ነው እግዚአብሔር ያደርጋል። መግቢያ ብናጣ መግቢያ እንፈልጋለን ይላል። ስለዚህ ምክንያት ስለ ሕዝቡ ምክንያት ተከለከለ። አይሆንም። ይሄ ለጥቁሮች አይሆንም፣ ይሄ ለአፍሪካውያን አይሆንም፣ አክሰንት ላላቸው አይሆንም፣ አይሆንም የሚባል ነገሮች ሲያዩ እንዲያውም ይበስባቸዋል። የእምነት ሰዎች ይበስባቸዋል። ኖ ይላሉ። መንገድ ይፈልጋሉ። መንገድ ፈልገው ጣራን መቼም እኔ እንጃ ሞክረው ይሆን ምንም የሚገርሙኝ አይነት ሰዎች ናቸው። ቀጥታ ግን ሲያስገቡት ብዙ ክርክር ሆነ፣ ብዙ መደናቆር ሆነ። ጌታችን ኢየሱስ ክርስቶስ ኃጢአቱን የሚቀር ብሎት ከዛ በኋላ አንተ አለው እልሃለሁ ተነሳ አልጋህን ተሸክመህ ወደ ቤት ሂድ አለው። ተነስተው ወዲያው አልጋውን ተሸክሙ በሁሉ ፊት ሰዎች ሁሉ እያዩት ፈውሱን ይዞ ወጣ ይላል እግዚአብሔር ቃል። ክብር ለጌታ ይሁን። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ጌታ የተባረከ ይሁን። ሰባሪው በፊታቸው ወጥቷል። እነርሱም ሰብረው ወደ በሩ አልፈዋል። ጌታ የተባረከ ይሁን። ጌታ ያሳልፈን፣ ያሻግረን። ከባድ የመሰለ ነገር በተለያየ ተጽዕኖ ምክንያት ተለያየ ተጽዕኖ ወገኖቼ የእግዚአብሔር የተስፋ ቃሎች የጸጋ ስጦታዎች እንኳን አልተቀበልንም እኮ። በጣም ብዙ እኮ ነገር አለ እኮ። በቃ በጣም ገፍተን ወደ ጌታ ተጠግተን ልናገኛቸው የሚገቡን ነገሮች አሉ። እግዚአብሔር ምን ይላል? ለቂሮስ ምን አለው? እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ ይላል። በሮች እንዳይቆለፉበት፣ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ። ማን ነው የሚያደርግ? እግዚአብሔር እኮ ነው። እግዚአብሔር እኮ በፊትሽ በር እንዳይዘጋ በሮችን ደግሞ እኔ እከፍትለት ዘንድ ይላል። ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ ግድ የለህም እኔ በፊትህ እሄዳለሁ ይላል። አሜን አትሉ? እኔ በፊትህ ምን አደርጋለሁ? እሄዳለሁ። በቤትህም ላይ በኑሮህም ላይ ባለው ነገር ላይ እኔ በፊትህ ቀድማለሁ። እኔ እሄዳለሁ በፊትህ። ተራሮችን አልወጣቸውም የምትላቸው ተራሮችን ትክክል አድርጋለሁ። ያድርግ አምላክ። የናሱንም ደጆች እሰብራለሁ። ብሬክ ስራ አመጣለሁ። የሚታይ ነገር ያለ መሰላችሁ? አንተ ወደዛ ወደ ደስ እንድትገባ፣ አንተ ወደምትጸልይበት፣ አንተ ወደምትፈልገው ፈልጎ ታገኘ። አንተ ወደ ፈለግከው ወደዛ መንፈሳዊ ልምድ ሊሆን ይችላል፣ ወደ ተለያየ አቅጣጫ ሊሆን ይችላል። የእግዚአብሔር ተስፋ ቃል የሚናገረው በቃ ተራሮችህን ትክክል አደርግልሃለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሮች እቆርጣለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ ከዛ በኋላ በጨለማ የነበረችው መዝገብ በስውር የተደበቀችውን ሀብት እሰጥሃለሁ። መጨረሻው እሰጥሃለሁ፣ እሰብራለሁ፣ እቀፍድሃለሁ። ከዚህ በላይ ምን ደስታ አለው ወገኖች በሕይወታችን ውስጥ? እስቲ እነዚህ ተስፋ ቃሎች ይዘን ስንጸልይ በእግዚአብሔር ፊት በእውነት በፊት እሄዳለሁ እኔ ነኝ የሚሄደው ማለት እስራኤል ቀደምም ሚክያስ ላይ ያየ ነው። እረኛ ነኝ እኔ እየጣስኩ እሄዳለሁ። ምናምን ነገር ቢኖር በፊት ሆኜ እኔ እመራሃለሁ። እንደ በጎች እንደዛ እንደ ሰማሪያ እንዳላቸው እንደ በጎች እኔ በፊትህ እንደ ሸፈር እሄድልሃለሁ። እንደ ሰባሪ እንደ ንጉሥ ደግሞ ሰብርልሃለሁ። አንተም ሰብረህ ትወጣለህ። ክብር ለኢየሱስ ይሁን። አሁን ደግሞ በቃ ትክክል አደርጋለሁ። ተራሮች የሚባሉ ነገሮች እኔና እናንተ ከባድ ምንላቸው ማለት ነው። ተራራ ማለት ከባድ የሆነብን ነገር ማለት ነው።
ተራራ ማለት የብረት መወርወሪያ እንደ ብረት የሆነበት ነገር። አሁን ጴጥሮስ ምንድነው በጣም እኮ የተገረመው ጴጥሮስ ይሄ ነገር በህልሜ ነው ወይስ በእውኔ እኮ ነው ያለ ጳውሎስ በሩ ሲከፍትለት መልአኩ መጥቶ በካልቾ ብሎ ካነቃው በኋላ ተነሳ። ከዛ በኋላ በእጆቹ የነበሩት ነገሮች በጣም ከባድ ሰንሰለት ነው። ውልቅ አለ። ውልቅ ሲልለት ተነሳ። እየመራው መልአኩ ሲሄድ መጨረሻ በሩ ላይ ትልቅ በብረት ነበር ይላል እና ክፍት አውቆ ተከፈተ ይላል። አሜን ነው። አረ ይከፈትልን፣ ይከፈትልን ሁላችን። አውቆ ክፍት አለለት በቃ። እና ያንን ሊያደርግ የሚችል የእግዚአብሔር መልአክ መጥቶ ከሱ ጋር በቃ ሲሆን ጊዜ በቃ እና ማለት ማመስ ላቃተው መጽሐፉን እንደሚለው ህልም መሰለው ይላል። ህልም በመሰል ነገር እግዚአብሔር ያደርጋል። ህልም የሆነ ነገር ለሚያምን ይሆንለታል። ክብር ለጌታ ይሁን። ህልም እኔ ነገር በህልሜ ነው በሆነ ነው ምናምን የሚያሰኝ የሆነ ድራማ መሰለው። ሊያምን አልቻለም። ግን በቃ ያንን የብረት መዝጊያ የከተማ መጨረሻ ላይ ያለው ትልቁ የሚባለው የብረት መዝጊያ ከፍት ሲያደርግለት ብዙ ጊዜ እንደሰማ ነው። ቤተክርስቲያን ውስጥ ደግሞ ጸሎት ነበረ፣ ኃይለኛ ጸሎት። እና ጸሎት ምንድነው የሚሉት? ጌታ ሆይ ተራራውን ትክክል ታደርጋለህ ነው የሚሉት። ሲጸልዩ የሚሉት ጌታ ሆይ አንተ ምን ይሳነሃል? በፊታችን ትወጣለህ፣ ተራሮችን ትክክል ታደርግልናለህ፣ የናሱንም ደጆች ትቆርጣለህ፣ የብረቱን መወርወሪያ ትሰብራለህ። በመጨረሻም ደግሞ አንተ እንደሆንክ እናውቃለን ነው የሚለው። ክብር ለኢየሱስ ይሁን። ጌታ ያደርጋል። ሃሌሉያ። ጌታ የሚችል አምላክ ነው እና በሐዋርያት ሥራ የሚያደረገው ነገር ይሄ ነው። አንድ ጊዜ ዳዊት እግዚአብሔር ሆይ ልውጣን አለ። ልውጣን በእጅህ አሳልፈህ ትሰጠኛለህን? ልውጣ ወይ ጌታ ሆይ ውጣ አለው እግዚአብሔር። መጽሐፈ ሳሙኤል ምዕራፍ 5 ላይ ታያላችሁ ቁጥር 18 ሶ አሜዚንግ የሆነ ነገር ነው። ፍልስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ልውጣን በእጅ አሳልፈህ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀው እግዚአብሔርን። እግዚአብሔርም ዳዊትም ፍልስጤማውያን በእርግጥ በእጅ አሳልፈህ ትሰጣቸዋለህና ውጣ ሚራክል እናደርጋለን አለ እግዚአብሔር። ዳዊትም ወደ አልፐራሲም መጣ፣ በዚያም መታቸው ይላል። በጽኑ አመታት መታቸውና እግዚአብሔር ያደረገውን ነገር ሲገልጸው የሚገልጽበት ተመልከቱ። ውሃ እንዲያፈርስ እግዚአብሔር ጠላቶችን በፊቴ አፈረሳቸዋል። ብለህ ማለት እኮ ነው። ውሃ እንደሚፈርስ ነገር ማለት ጠላቶች በፊቴ አፈረሳቸው አለ። ስለዚህ የዚያን ስፍራ ስም የአልፐራሲም ብሎ ጠራው። ክብር ለኢየሱስ ይሁን። እግዚአብሔር ከፊታችን ሲወጣ እረኛችን ሰብሮ ሲያሻግረን ከምንም ወደ እጅግ ብዙ ያሻግረናል። ከእጅግ ብዙ ደግሞ እንደገና ወደ እጅግ ብዙ ነፍሳት ጌታ ያሻግረናል። ብቻዬን ነኝ ካልንበት ወደ 2 ክፍለ ስራዎች እግዚአብሔር ያሻግራል። እነ ጳውሎስ ደግሞ ከፈሪሳዊነት ደግሞ እንደገና እልም ካለ ፈሪሳዊነት ወደ ጳውሎስነት እግዚአብሔር ያሻግራል። 40 ዓመት ባለህበት ሂድ ከሚባል ኑሮ ደግሞ እግዚአብሔር አውጥቶ ደግሞ አዲስ ጅማሬ ለልጆቹ እግዚአብሔር ይሰጣል። የአቢብ ወር ይሰጣል ጌታ እግዚአብሔር። ከመካንነት ወደ ወላጅነት ወደ ባለ ብዙ ልጅ እግዚአብሔር የሚቀይር አምላክ ነው። ከእረኝነት አንስቶ ጌታ እግዚአብሔር ወደ ንጉስነት የሚቀይር አምላክ ነው። በቤቴ አንዳች የለም ምንም ነገር የለም ካልንበት እግዚአብሔር እዳሽን ክፈይ የተረፈው ነገር ደግሞ እንደፈለግሽ አድርጊ ወደሚል እግዚአብሔር ያሻግራል። እንጸልያለን። ክብር ለጌታ ይሁን።